ማልቀስ ሲመጡ ማልቀስ። ለምንድን ነው ግን እኛ ማናስለቅሳቸው ጋይስ? ለምንድን ነው ግን እኛ ማናስለቅሳቸው? ለምንድን ነው እኛ ማናስለቅስ? እኛ ለምንድን ነው አግብተን ወልደን ልጆቻችንን ጥለንባቸው ማንሄደው ግን? ጋይስ ለምንድን ነው? እናት ስለሆነን ነው። እናት ስለሆነን ነው። ለምንድን ነው እንደነሱ ማኑ ነው? ልጅ ጥላብኝ ሄደች፣ ብቻዬን ስራዬ እንዳልሰራ አደረገችኝ። ለምን ነው ማይሉ መተው? የምሬን እኮ ነው ጌታ። ሁሌ እኛ ነን በቃ የምናለቅሰው መተን ስናሳዝን ግን እናት ነሽ እንዴ? የእናትሽ ታናሽ ነኝ። ያንቺ እኩያ ያለው አሉ እንችላለን። ልትበልጭን ትችያለሽ። ተፈጥሮ ይገድበናል። ለዛ ነው እኔ በጣም ይገርመኛል ጌታን። አሁን ብዙ ጊዜ ካያችሁ ሁል ጊዜ ሴቶች ናቸው ወይ ጥሎሽ ይሄዳል፣ ወይ ሂዶ ያገባብሻል፣ ወይ ልጆች አስታቅፎሽ ይፈረጥጣል ምናምን። ሁል ጊዜ የተወሰኑ ወንዶች ሊኖሩ ይችላሉ ተጥሎባቸው የተሄዱ። ስናሳዝን ግን አምላኬ ታሪኬን ሚዲያ ላይ የማወራው ታሪክ እንዳሰጠኝ የምር ለታሪኬን ሚዲያ ላይ የማመጣው ታሪክ እንዳሰጠኝ። እንደዚህ አርጉኝ፣ እንደዚህ አርጉኝ፣ እንደዚህ አርጉኝ፣ እንደዚህ አርጉኝ። ምን ስትሆኑ ነው እንደዛ የምትሉ? ስትበደሉ ነው። ግን ጀግና መሆን አለባችሁ እንደዛ ላለመሆን እንጂ እኮ ማለት ነው። ስሙ ሁሉም ቤት ብትገቡ እኮ የሴት ታሪክ እኮ የራሷ የሆነ ታሪክ ሁሉም ሽንት ይመጣል። እነሳናልሽ ናጋይስ ሙቃ እንዴ ሸንቼ ልምጣ። ጠብቁኝ፣ ሙዚቃ ልክፈትላችሁ። ከዛ በነገራችን ላይ የምትሳደቡ ሰዎች በማርያም እኔ ስድብ አቁሜያለሁ። ስድብ ስፈልግ ሰድባቸዋለሁ። አሁን ስድብ አቁሜያለሁ። እሺ እናንተ እየሰማችሁ ስሙ። ቆይ መጣ ኢንቴንሽን ወይም ሰው ሲናገርሽ ስትመልሽላቸው የተበላሸሽ ይመስላችኋል። በእርግጥ ልክ ነሽ። ከማይመጥኑኝና ከደረጃ በታች ከሆኑ ሰው ጋር ገጥሜ ነበር። ልክ ነሽ፣ አልተሳሳትሽም። ልዬ ወይዬ ቲቲ የኔ እናት እንዴት ነሽ የኔ ፍቅር? ከኔ አስተዳደግ፣ ከኔ አኗኗር፣ ከኔ ከመጣውበት ማህበረሰብ፣ ከኖርኩበት ቦታ ላይ የማላቀው ማህበረሰብ ነው ቲክታክ ላይ ያለ ሰው በነገራችን እና ሳትፈልጊ ተናገሪ ያረጉሻል። ያ ግን ያንቺ ስብናው ነው አይደለም፣ የኔ ስብና ያ አይደለም። የሚያውቅ ያገኛል። ለማያቀኝ ሰው ደግሞ ራሴን ማስረዳት አይጠበቅብኝም። ሚዲያ ላይ እንዳመጣጡ ነው የምትመልሹ። ሲያከብሩሽ ታከብሪያለሽ፣ ሲንቁሽ ትንቂያቸዋለሽ። ያው የሚዲያ ሴት ስትሆኚ ማለት ነው ማለት ነው። ጀዊ ሰው ግን በጣም ትገርማለህ። የጉቺ እንትነካ ለምዶ እዚህ ቤታዊ ነገር ማሰጠው ዝም ብለህ ነው የሆነ ነገር ሚንበር ሆነ የምትወጣው። ደህና ነገር እስኪያወርድ ምን ትሆናለህ? ያስቸግራቸው ነረ ማለት ነው ታለቅያላት ዛኪዬ ከዛላ እምቢ አለች። እኔ አንቺ ነኝ ጀምራም ስለነበረኝ ስለወለደች እምቢ አለች። በጣም ሲያስቸግራት ምናምን ነገር እንደነበረ ሰዎች እየላከ በጣም ስለማለት እንደነበረ ይነግሩኛል። ከዛ እምቢ አለች። በቃ በአቋሟ ጸናች። አላስከብ ትንሽ ጊዜ ቆይታ ቦታ ምናምን ያዩዋቸው ሲነግሩ ማለት እና ልጅነቴ በዚህ ምክንያት ጥሩ አይደለም። ተይ መተውን ለመጅማሪ መቶ ምን አረኳው? ምን አጠፋው? ጌታ ሆይ ለምን የጉሮሮሽ ልሳሉን እንደምትሉኝ አላውቅም እንዴ ማሪ። አንቺ ምን ትሰሪያለሽ ቲክታክ ላይ? ማለት ምጾሚ ከሆነ ምን ትሰሪያለሽ? ዓለማዊ ነገር ላይ ለምን መጽሐፍ ቅዱስ አታነብም? ለምን ውዳሴ ማርያም አትደግሚም? ለምን ዳዊት አትደግሚም? ምን ትሰሪያለሽ እዚህ እንዴ?
እናንተ ምንም ሳሰሩ መታችሁ እኛን አስተማሪ ትሆናላችሁ ጋይስ። እናንተ ናችሁ እኮ የምታሰሩን። እናንተ ባትኖሩ ለማን እናወራ ነበር? ስለዚህ መባክሽ የኔት ይሄ ነገር ሀብቱን ሲያረግ ተይ ነበር አለሽ አንቺን ቴክ ያረገሽ ማን ነበር? ትክክለኛ ተሳሳ ቴክ ያረገች ታላቅ የቤት የመጀመሪያ ልጅ ናት። ኦሮሞሽ ወንጀል እንደሚሆን አውቃለሁ። መሳሰሪ ቡቴ ሰርታለች ዛሬ እንደነጩ ሰርታለች ጋይስ። ቱታ ቤቱን ክፈቺ ሲቲ እኔ እዚያ አስረክባለሁ እንጂ አልከፍትም። እዚህ ሀገር ለነዚህ ለጨረራ ማይን ላለባቸው በከፍት ራሱ አላሳያችሁም እኮ። እኔ እኮ ምንም እኮ ቢደረግ እኮ አላሳይም እኮ ጌታ እያመጣው እንደ ልማድ ያስረክባለሁ እንጂ አላረገው። ምቀኝነትን ቲክታክ ላይ ካሉ ማህበረሰብ ወይም ከሰዎች በደንብ ነው የተማርኩት። ባይዘዌ ኢትዮጵያ ብዙሃን ሰዎች ሚዲያ ላይ የሚመጡ ወይም በኮሜንት የሚሰጡ ሰዎች በሰው ህይወት በጣም ነው የሚቀኑት፣ በጣም ነው የሚቀኑት። እና ይገርመኛል። እግዚአብሔር የጻፈልሽን እንደምትኖሪ ግን አያውቁም። ስለዚህም እኔ ደግሞ እንደ ልማዴ በኮንቴነር እያስገባው አሰጣለሁ እንጂ አልከፍትም። ጋይ ሰሞኑን ቱርክ ልሄድ ነው። ደብይሰው ሰሞኑን ቱርክ ልሄድ ነው። ማርያም መና ኮኮብሽ ምንድን ነው? ልታመጫው ማሬ ሰርጀሪ ቤት ቀየረች። ሰርጀሪማ ያለ ፊልተር ነጩን ፊልተር ቀየረች ጋይስ። ቤት እየቀየረች አይደል? አሁን ዩቲዩብ ልትሰራ አይደለ ጋይስ? ከለሯን እያለማመደቻችሁ ነው። አይ ሰርጀሪዬ ከለሯን ቀየረች። አያችሁታል? ፊልተሯን ቀየረች። ቤት ገዛች። እሺ ጂ+3 ነው። ጃዊሳው እንደዚህ የሚለው ድምጽ የማሰማው አሪፍ ጊፍት ስትሰጠኝ ነው። እንደዚህ አይነት ጊፍት ስትሰጠኝ ነው ምልክ። አዎ ተቃጠይ የኔ ፍቅር። እኔ እኮ ያለኝ ሰው ነኝ። የሌለው ሰው ይቃጠል። አታውቂም እንዴ? ስሟን ካላነሳሽ ደስ አይልም። ማን አለኝ ካለሷ ማን አለኝ። በጎቹ መጡ እንዴ? እስኪ ቲቲ ሳር ምናምን እዛ ጋር አቅርቢላቸው። ሳር ምናምን ስጭልኝ። ዲጄ ሳሚ እንዴት ነህ?